የአዲስ ከተማ ክፍለ ከተማ ምክር ቤት አባላት ኤኤምኤን የሚያከናውነውን የቴክኖሎጂና የአሰራር ሂደቶችን ጎብኝተዋል። ስፖርት ፕሮግራም አየር ላይ ያለው የምክር ቤት አባላቱም ተቋሙ ባከናወነው ሪፎርም አሁን ያለበት ደረጃ የመጣበትን የለውጥ ሂደት አመላካሽ ነው ብለዋል። ህዝባዊ ተደራሽነቱን ስናይ የሚዲያው ስራ በአዲስ ሚዲያ በተለያዩ ሶሻል ሚዲያዎች የሚያጋራበት ሁኔታዎችን ያየንበትና በርካታም ደግሞ ተከታዮች ያሉት እንደሆነ ያየንበት ሁኔታ ነው ያለው። አሁን ደግሞ በቴክኖሎጂውም ደረጃ ስናይ የተለያዩ መሳሪያዎችን በተሻለ ደረጃ ያለበትና አሁን ቀጣይም በዚህ መልኩ ወደ ተሻለ ደረጃ ይደርሳል የሚል ነገር ነው ያለኝ። ከህዝብ ጋር መስሩት ስራ ደግሞ ከኛ ጋር በጣም ሪሌሽን ያለው ስራ ነው መስሩት ማለት ነው። እናንተም ያው የትውልድ ድምጾች ናችሁ መሪ ቃላችሁ ምክር ቤት የህዝብ ነውና አንድ ላይ ደግሞ የምትሰሩትን ስራ አጉልተን ለህዝባችን ብናሳይ ምን አይነት ለውጥ ይመጣል? የእናንተንም ስራ አጉልተን ለማሳየት መጀመሪያ እናንተ የምትሰሩት ስራ ህዝብን የሚጠቅም ነው ለህዝብ ጠቃሚ ነው ብለን ስላመንንበት በቅርበት ደግሞ ሰርተን ከናንተ ጋር ወደ ህዝባችን የምናቀርበው ነገር ህዝባችን ብዙ ዕውቀት ያገኛል ብለን ነው የመጣ ነው። ልጆች ላይ አሁን አዲስ የተጀመረው ኤኤምኤን ፕላስ ነው። እሱ ላይ የትምህርት ፕሮግራም ይህ ማለት ምንም ማስጠኛ የሌለው ልጆቹ የዕለት ውሏቸውን እየተዝናኑ የሚያዩበት ፕሮግራም እያንዳንዱ አሁን እኔ እንደግሌ የአምስተኛ ክፍል ተማሪ ያለችኝና ስራዬ ብለን ጠብቀን አምስተኛ ክፍል እንግሊዘኛ በተለይ ሞር የበለጠ እንግሊዘኛ ትምህርት ላይ ትኩረት ሰጥተን የምናየው ፕሮግራም ነው። ስለዚህ ከዚህ ነገር አንፃር እውነትም ትውልድን ሊቀርጽ የተዘጋጀ ሚዲያ በሚል ነው እኔ የምቀርጸው። ተቋሙ በአገልጋዩ በዋርካ ፕሮግራሞችና በዜና ዘገባው የጀመራቸውን የመልካም አስተዳደርና የአገልግሎት ጥያቄዎች ምላሽ እንዲያገኙ የሚሰራቸው ስራዎች ተጠናክረው መቀጠል አለባቸው ብለዋል። ቀጣይ ደግሞ ይበልጥ ያሉ የምክር ቤት አባላት በሙሉ ዛሬ ባዩት መሰረት የሚዲያው አጋር ሆነው በሶሻል ሚዲያም ተከታይ ሆነው ለብረተሰቡ ደግሞ የተሻለ ሚዲያው የሚያስተላልፋቸው ነገሮች ቀጥታ እናደርስበት ሁኔታ ይሆናል ማለት ነው እና በዚህ መልኩ ሚዲያውን ለመደገፍ እድል አግኝተናል። በጉብኝቱ ገለጻ ያደረጉት የቴሌቪዥንና የዜናና ወቅታዊ ዲቪዥን ኃላፊ አቶ ገመቺስ ምህረቴ ሚዲያው ተደራሽነቱን ለማስፋት በተለያዩ አማራጮች መረጃን በማስተላለፍ ብዝሃ ቋንቋን እያስተናገደ ይገኛል ብለዋል። የህብረ ብሔራዊነት መልኩን የአዲስ አበባ መልክ በደንብ ማስተናገድ የሚችል ቻናል ሊኖርን ይገባል ብለን ነው ያደረግነው። ከመሪ ቃሉም ጭምር የትውልድ ድምጽ ነን ብለን እናስባለን። ትውልድ ማን ነው ከተባለ ትውልድ ገና ያደገ ያለ እየተወለደ ያለ ትውልድ አለ። በወጣትነት እድሜ ላይ ያለ ትውልድ አለ። በጉልምስና እድሜ ላይ ያለ ትውልድ አለ። ከዛም ባለፈም ደግሞ 60ዎቹ ውስጥ 70ዎቹ ውስጥ ያሉ መካሪ የሚሆኑ ብዙ ነገሮችን መንገድ የሚያሳዩ አቅጣጫ የሚያሳዩ ትውልዶችም አሉ ማለት ነው። ለነዚህ የህዝቦቻችን አካል ድምጽ ሆነን እናገለግላለን ብለን ነበር። አዲስ ሚዲያ ኔትወርክ የትውልድ ድምጽ ነው ብለን መሪ ቃላችንን እንሰንድን ማለት ነው። ስለዚህ ይሄንን ደግሞ ጀምረናል። ከዚህም በላይ ደግሞ አጠንክረን አሳይተን ውድድሩ ውስጥም የተሻለ ሆነን ለመገኘት ብዙ ስራዎችን እየሰራን እንገኛለን። ተቋሙ የጀመረው ስራ ተጠናክሮ እንዲቀጥል የበኩላቸውን ሚና ለመወጣት ዝግጁ መሆናቸውን የምክር ቤት አባላቱ አመላክተዋል።